ቅዱስ አሐዱ አምላክ አሜን። ክቡራን ሚኒስትሮች፣ የመንግስት ባለስልጣናት፣ ይህንን በቤታችሁ ሁሉ የምትሰሙ በእግዚአብሔር ሰላምታ እንደምን ዋላችሁ። እንኳን ለብርሃነ ትንሣኤው ለመላው ኢትዮጵያውያን ክርስቲያኖች በሰላም አደረሳችሁ አደረሰን። በሚኖረን በጣም አጭር የትምህርት ጊዜ በማርቆስ ወንጌል ምዕራፍ 16 ከቁጥር 1 ላይ ተጽፎ የሚገኝን ኃይለ ቃል መነሻ አድርገን ስለ ክርስቶስ ትንሣኤ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በማርቆስ ወንጌል ምዕራፍ 1 ላይ የተነገረ እጅግ ድንቅ ቃል አለ። ይህ ቃል ምንድነው የሚለው? ድንጋዩን ማን ያንከባልልልናል ነው የሚለው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳበትን ትንሣኤ የምናከብረው ከሌሎች በዓላት ሁሉ ከፍ አድርገን ነው። የክርስቶስን ትንሣኤ እንደ ሌሎች አንድ ቀን አይደለም የምናከብረው። ለምሳሌ የጌታ ልደት በአንድ ቀን ይከበራል። የጌታ ጥምቀት በአንድ ቀን፣ ስቅለቱ በአንድ ቀን ይከበራል። ትንሣኤን ግን ቤተክርስቲያን ለ50 ቀናት ነው የምታከብረው። ምክንያቱም ትንሣኤ እጅግ ብዙ ነገር ያለው የድል የመጽናናት በዓል ስለሆነ ነው። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። በዚህ በትንሣኤው ወቅት ታዲያ በእውነት ክርስቶስ ተነሳ ስንል መነሳት ለክርስቶስ ትልቅ ነገር ሆኖ አይደለም። ምክንያቱም ክርስቶስ አስቀድሞ በዮሐንስ ወንጌል ምዕራፍ 11 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢኖር ቢሞትም እንኳን ሕያው ይሆናል ብሎ ተናግሮ ነበር። ስለዚህ ለትንሣኤ መነሳት ለሕይወት መኖር አዲስ ነገር አይደለም። ለክርስቶስ ተነሳ ከሚለው ይልቅ እኛ የሚደንቀን እንደው መሞቱ ነው። ባሳለፍነው ሳምንት በየቤታችን ሆነን ስናየው እንደነበረው ቤተክርስቲያን ስለ ክርስቶስ ትንሣኤ ከምትደነቀው ይልቅ ሞቱ ያስደንቃታል። ሞተ ዘኢይመውት፣ የማይሞተው ሞተ ነው እንጂ የማይነሳው ተነሳ አትልም። እና አሁን የያዝነው በዓል እንግዲህ ታላቅ በዓል ነው። የክርስቶስን መነሳት የምናስብበት ነው። እንግዲህ በዚህ ታሪክ ውስጥ ክርስቶስ በተነሳበት ዕለት በጣም ብዙ ክስተቶች ተፈጽመዋል። እያንዳንዱን ለመናገር ጊዜው አይፈቅድልንም። ግን አሁን ያለንበትን የዘመናችንን ሁኔታ በጣም እንድናስታውስ የሚያደርግ አንዲትን ቃል ወደ ክርስቶስ መቃብር ጉዞ ያደርጉ የነበሩ ሴቶች ተናግረዋል። እነዚህ ሴቶች አስቀድሞ ክርስቶስ ሲቀበር ዓርብ ዕለት የተቀበረበትን ቦታ አስተውለው ተመለከቱ። ሰንበት ከመግባቱ በፊት ወደ ቤታቸው ገብተው ያማረ ሽቱና ቅመም አዘጋጁ ይላል፣ ለክርስቶስ መቃብር የሚሆን። ከዚያ ቅዳሜ ዕለት የአይሁድ ሰንበት ሲውል ምንም መንቀሳቀስ አይቻልም ነበርና ከቤታቸው ቆዩ። እሁድ ሌሊት ግን እነዚህ 3 ሴቶች ወደ ክርስቶስ መቃብር ጉዞ ጀመሩ ይላል። ወደ መቃብሩ ሄደው ስጋውን ሽቱ ለመቀባትና ፍቅራቸውን ለመግለጽ በዚያውም ደግሞ ለማልቀስ ሐዘናቸውን ለመወጣት በሌሊት ወደ ክርስቶስ መቃብር ጉዞ አደረጉ ይላል። ከመቃብሩ መካከል ግን ከጉዟቸው መካከል መቃብሩ ጋር ከመድረሳቸው በፊት እነዚህ 3 ሴቶች እርስ በርሳቸው አንድ ቃል ይነጋገሩ ነበር። ይህ ንግግር ምንድነው? ድንጋዩን ማን ያንከባልልልናል የሚል ቃል ነው። ምንድነው ይሄ ድንጋይ? እንግዲህ አምላካችን ኢየሱስ ክርስቶስ ዓርብ ዕለት ልክ እንደሞተና እንደተቀበረ መቃብሩ በትልቅ ድንጋይ ተዘግቶ ነበር። መቃብሩ እንዲዘጋ ሐሳብ ያቀረቡት አይሁድ ናቸው። ወደ ጲላጦስ ወደ ሮማዊው ገዢ ሄደው ይህ ሐሰተኛ ክርስቶስ አሉ፣ ክብር ይግባውና ይህ ሐሳች ደግሞ ተነሳሁ ብሎ ሌላ ነገር እንዳያነሳ፣ ደቀ መዛሙርቱም ስጋውን ሰርቀው ተነሳ ብለው እንዳያታልሉ መቃብሩ በትልቅ ድንጋይ መዘጋት አለበት አሉ። የክርስቶስ መቃብር እጅግ በጣም ትልቅ በሆነ ድንጋይ ተዘጋ። በታተመ መቃብር ነው ክርስቶስ የተነሳው። ሲወለድም ከታተመች ድንግል ነበር የተወለደው። አሁንም ሲነሳ ደግሞ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ነው የተነሳው እና ትልቅ ድንጋይ መቃብሩ ላይ ተደርጎ ነበረ። እነዚህ ሴቶች መንገድ ሲሄዱ ታዲያ ምን ብለው ተመካከሩ? ድንጋዩን ማን ያንከባልልልናል አሉ። እንግዲህ እንደ ሌላ ዕቃ ወይም እንደ ሌላ ድንጋይ እንደ ተራ ድንጋይ አይደለም። በጣም ትልቅ ድንጋይ ነው። መጽሐፍ ቅዱስ ድንጋዩ ተንከባለለ ነው ራሱ የሚለው እንጂ ተነሳ አይል። ለምሳሌ በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ሲያስነሳው ድንጋዩን አንሱት ነው ያለው ክርስቶስ። ምክንያቱም ድንጋዩ ትንሽ ስለነበር። በክርስቶስ መቃብር ላይ የተቀመጠው ድንጋይ ግን በጣም ትልቅ ድንጋይ ነበር እና መነሳት ሳይሆን መንከባለል ብቻ የሚችል ነበር። እነዚህ ሴቶች ይህ ድንጋይ ማን አንስቶልን ነው ይህንን አንከባሎልን ነው ክርስቶስን ገብተን የምናየው ብለው ተመካከሩ ይላል። ግን የሚደንቀው ይህን ምክክር ያደረጉት ከቤታቸው ከወጡ በኋላ ነው። ሴቶች ናቸው፣ ማታ ነው፣ ያስፈራል። ወንዶች አብረዋቸው እንዲሆኑም አልፈለጉም። ለሕይወታቸው የሚያሰጋ ቢሆንም ምንም ሳይጨነቁ 3 ሴቶች በጨለማ ወጥተው መቼስ ፍቅር ፍጹም ፍርሃትን አውጥቶ ይጥላል ይላል መጽሐፍ ቅዱስና ፍቅራቸው ለክርስቶስ ያላቸው ቦታ
ጨለማውን እንዳይፈሩ አድርጓቸው ገሰገሱ ይላል እና በዚያ መካከል ተነጋገሩ። የመቃብሩን ድንጋይ ማን ነው ያነሳልን አሉ ይላል። ከቤታቸው ሳይወጡ በፊት ነበር መመካከር የነበረባቸው ስለ ድንጋዩ። እነሱ ግን ጉዟቸውን ጀምረው ቀጥታ እየሄዱ ነበር ይህን የተወያዩት። ይህንን ቃል ከሌሎች የትንሣኤ ትርክቶች ሁሉ የመረጥኩበት ምክንያት በእውነት አሁን በአገራችንም በዓለማችንም ትልቅ ድንጋይ የተጫነን ሰዓት ላይ ነው ያለነው። ይህ ድንጋይ በእርግጥ ኢትዮጵያ ብዙ ድንጋዮችን ጥላ የመጣች ብዙ ድንጋዮችን አንከባላ የመጣች ሀገር ናት። በጣም ከፍተኛ መሳሪያ ያለውን ወራሪ አንከባላ ነፃ የወጣች ሌሎችንም አፍሪካውያን ነፃ እንዲወጡ ማነሳሳት የቻለች በጣም ብዙ ድንጋዮች አሉ በሀገራችን በታሪካችን ያለፍናቸው። አሁን ደግሞ ሌላ በጣም ትልቅ ድንጋይ የወረርሽኝ ድንጋይ የበሽታ ድንጋይ የሚያንከባልለው የሚፈልግ ትልቅ ድንጋይ በሀገራችንም በዓለማችን ላይ መጥቷል እና እነዚህ ሴቶች የወሰዱትን እርምጃ መውሰድ ሳይኖርብን አይቀርም። እነዚህ ሴቶች ምንድነው ያደረጉት? እርግጥ ነው አቅማቸው አይፈቅድም። ድንጋዩ በጣም ትልቅ ነው። እነሱ 3 ናቸው፣ በጾታ ሴት ናቸው። አቅም እንደሌላቸው ያውቃሉ። ግን ጉዞ ነው የጀመሩት። ቤት ቁጭ ብለው ድንጋዩን ማን ያንከባልለዋል በሚለው ጉዳይ ላይ ቢወያዩ ኖሮ ከቤት መውጣት አይችሉም። አሁን በዚህ ወረርሽኝ በዚህ በሽታ ምክንያት ሀገራችንም መንግስታችንም የተለያዩ የሚመለከታቸው ተቋማት የሚሰሩት ስራ ስናየው ከነዚህ 3 ሴቶች አቅም ብዙም የሚበልጥ አይደለም። አሁን ያለው ወረርሽኝም ስፋቱና ጥልቀቱ በጣም የሚያሰጋ ነው። ትልቅ ድንጋይ ነው፣ አንከባላይ የሚፈልግ ድንጋይ ነው እና በእውነት እነዚህ ሴቶች በመንገድ ሳሉ ምን ብለው ተያዩ ይላል? ድንጋዩን ማን ያንከባልልልናል አሉ። አስቀድመን ቁጭ እንበል ቢሉ ኖሮ እንወያይ ቢሉ ኖሮ ምንም አይሰሩም። አንዳንዴ ይህን ችግር ከፊታችን የመጣውን በተመለከተ የሚሰሩ ስራዎችን ገና ሳይጀመሩ የሚያጣጥል ሰው አለ። አቅማችን አይፈቅድም፣ ያው እንዴት ይታሰባልን? እንደዛ ካልክ ምንም ስራ መስራት አትችልም። እና እነዚህ ሴቶች ዙሪያ ያለውን ነገር ሳያዩ ገሰገሱ ወደ መቃብሩ ይላል። ወደ መቃብሩ ሲሄዱ ግን እግዚአብሔር በቸርነቱ ድንጋዩን አንከባሎት ነበር። በእውነት አሁን የምንፈራውን በሽታ የምንፈራውን ደዌ እግዚአብሔር በቸርነቱ እንዲያንከባልልን ነው የምንጸልየው የምንለምነው። ሴቶቹ ወደ መቃብሩ ሲመጡ ድንጋዩ ተንከባሏል። እግዚአብሔር ብቻ ሊያንከባልላቸው የሚችሉ ድንጋዮች አሉ እና ወደ መቃብሩ ሲገቡ ክርስቶስ ከሞት ተነስቷል የሚል ዜና ሰሙ። በሐዘን ሄደው በደስታ ተመለሱ ይላል እና እነዚህ ሴቶች የመጀመሪያው የትንሣኤ አብሳሪዎች ናቸው። በጣም ይደንቃል። በመጽሐፍ ቅዱስ ውስጥ ከምናስተውላቸው ድንቅ ነገሮች አንዱ የክርስቶስን ትንሣኤ እንዲናገሩ ምስክር ለመሆን የተመረጡት ሴቶች ናቸው። ለሐዋርያነት የተመረጡት። እንግዲህ ክርስትና የሚጀምረው ሴት ልጅን ደስ ይበልሽ በማለት ነው። የሚያልቀው ደግሞ ሴት ልጅ ደስ ይበላችሁ ብላ ለዓለም እንድትሰብክ በማድረግ ነው እና እነዚህ ሴቶች ወጥተው ተናገሩ። ክርስቶስ ሴት ልጅን የትንሣኤው ምስክር አደረጋት። ይህን ያደረገበት ምክንያት አለው። በኦሪት በነበረው ሕግ ሴት ልጅ ለፍርድ ቤት እንኳን ምስክርነት አትበቃም ነበረ። 3 ምስክር ሲያስፈልግ 2 ወንድ ቢገኝ 10 ሴት ብትመጣ እንዳንድ ሰው ካውንት አድርገው ለመቁጠር እንኳን ይቸገሩ ነበር። አሁን ክርስቶስ ሴት ልጅን ሊያከብር ስለፈለገ የትንሣኤው ምስክሮች አደረጋት። በእውነት በሀገራችን አሁን አብዛኞቹ ሚኒስትሮቻችን የመንግስት ባለስልጣኖች ቻችን ሴቶች ሆነው እያየን ነው። በእርግጥ ኢትዮጵያ ለዚህ አዲስ አይደለችም። በመጽሐፍ ቅዱስ ያሉ 2 ኢትዮጵያ ንግስታት ሴቶች ናቸው፣ የሀገር መሪዎች ናቸው፣ ህንደኬና ንግስተ ሳባ እና አሁንም በሀገራችን የጤና ሚኒስትራችንንም ጨምሮ ሴቶች የሚመሩበት ጊዜ ነው። ግን ልክ እንደነዚህ ሴቶች ብስራት ለማብሰር የታደሉ አልሆኑም። አሁን ባለው ሁኔታ በየማታው የጤና ሚኒስትራችን እየወጡ ይህንን ያህል ሰው ታሟል፣ ይህንን ያህል ሰው ሞቷል የሚል ዜና ሲናገሩ እንኳን ለሳቸው እኛም ለምንሰማው በጣም ይጨንቀናል፣ እናዝናለን። እና በእውነት እግዚአብሔር ይህንን ድንጋይ አንከባሎ መልካም ዜና ልክ ሴቶች እንዳበሰሩት ሀገራችን ኢትዮጵያም ህመሙ ቁጥጥር ላይ ውሏል፣ ሰዎች ተፈውሰዋል የሚል ዜና የምትሰማበት የትንሣኤ ዘመን እንዲያደርግልን በእውነት የትንሣኤው ባለቤት ክርስቶስ ቅዱስ ፈቃዱ ይሁንልን። እንደው አንዲት ቁም ነገር ላንሳና አበቃለሁኝ። ይህ ወረርሽኝ ከመጣ በኋላ ብዙዎቻችን ቆም ብለን ማየት ችለናል ራሳችንን። መቼስ በሀገራችን ብዙ ክፉ ነገሮች እየተደረጉ ነበረ። የእርስ በርስ ጸብ ነበረ። እንደው ሀሳቡ ያልመጣልን ነው እንጂ ያላደረግነው ክፉ ነገር የለም። ያላረግናቸው ነገሮች እንደው ስላልመጡልን ነው ሀሳቡ። እና እንዲህ ካለ ክፉ ነገር አሁን ቆም ብለን እንድናይ እግዚአብሔር ይህንን በሽታ አምጥቶታል። ክርስቶስ በተሰቀለበት ዕለት በግራውና በቀኙ 2 ወንበዴዎች ነበሩ። የግራው ወንበዴ አንተ ክርስቶስ ከሆንክ ራስህንም እኛንም አድን ብሎ ጠይቆት ነበር ይላል። እውነት አንተ አምላክ ከሆንክ አድነኝ አለ። አሁን ይህ የግራው ወንበዴ ክርስቶስ ቢያድነው ኖሮ ምን ሊያረግ ነበር? ከዛ በኋላ ስንል እርግጠኛ ነኝ በውንብድና ስራው ሊቀጥል ነበር፣ ካቆመበት ወንጀል ካቆመበት ሌብነት ማለት ነው። አሁን ይህ ወረርሽኝ ካለፈ በኋላ እንደ ዜጋ ይህን የምትሰሙ ኢትዮጵያውያን በሙሉ
ትናንት እንደምንጣላው ልንጣላ ነው ወይ? እድሜ ቢሰጠን እግዚአብሔር እንደው ትንሽ ጊዜ ቢሰጠን ትናንት የነበረውን የእርስ በርስ መናከስ ልንቀጥለው ነው ወይ? ሕዝቅያስን በተኛበት ትሞታለህ ቤትህን አስተካክል አለው ነብዩ ኢሳይያስ መጥቶ አለቀሰ፣ ተጸጸተ። 15 ዓመት እድሜ ተሰጠው ይላል። እድሜ የሚሰጠን እግዚአብሔር ትናንት የሰራነውን ክፉ ነገር እንድንደግም ሳይሆን የተሻለ ነገር እንድንሰራ ነውና በእውነት አምላካችን ትንሳኤውን ለሁላችን ትንሳኤያችን ያድርግልን። የሰማነውን በልቡናችን ጽላት ይጻፍልን።